ሰሞኑን በአንድ ሀሳብ ላይ በተከታታይነት የተማርንና እየተነጋገርን ነበር። ይህንን ሀሳብ ጥቂት ዛሬም እንገፋዋለን እንቀጥልበታለን እና በምንኖርበት ዘመን እንዴት እንኖር በሚል ሀሳብ ላይ ነው እስካሁን እየተነጋገርን ያለ ነው እና በምንኖርበት ዘመን እንዴት እንኖር። ይሄ ነገር ለብዙ ነገር ይጠቅማል። በተለይ በሁለት መሰረታዊ ነገር ላይ ተቀማሙ ይሄ ርዕስ ማለት ነውና የመጀመሪያ ጥቅሙ ምንድነው? ለሚመጣው ወይም ደግሞ እየመጣ ላለው ለኢየሱስ ክርስቶስ ለጌታችን ራሳችንን እንድናዘጋጅ ይረዳናል። በምንኖርበት ዘመን እንዴት እንኖር ብለን ስናስብ ኢየሱስ እየመጣ ነው እና ለዚህ እውነት ይረዳናል። ሁለተኛ ደግሞ በየዕለቱ ለምንኖረው ኑሮ ደግሞ ከእግዚአብሔር ጋር ደግሞ ላለን ህብረት ደግሞ ይጠቅማል። ታውቃላችሁ በታሪክም ብዙዎች ኢየሱስ ይመጣል እያሉ እነሱ ነው የሄዱት እና እንደዚህም አለ ኢየሱስ እስኪመጣ እኛ መሄዳችን አይቀርም አይደል? ፍጻሜው የመጨረሻው ፍጻሜ በኢየሱስ መምጣት ይሆናል አይደል? ክርስቶስ ከመምጣቱ በፊት ደግሞ እኛም ከክርስቶስ መምጣት በፊት ስንሄድ ለሄደው ሰው ፍጻሜ ሆነ ማለት ነው እና ሁሌ በሰው ልጅ ላይ የመጨረሻ ዘመን ሁሌ። ታዲያ ለእንደነዚህ አይነት ነገሮች ደግሞ የሚረዳን ነገር ምንድን ነው ብለን ብንል በምንኖርበት ዘመን እንዴት መኖር እንዳለብን ይህንን ነገር ስናውቅ በእያንዳንዱ ሀሳብ ላይ ከእግዚአብሔር ጋር ተነካክተን ከእግዚአብሔር ጋር ተገናኝተን የምንኖርበትን ሀሳብ ነው የምናገኘው። ብዙ ሀሳቦችን አይተን ነበረ። በተለይ ውድለት ያነሳሁት ሀሳብ በሮሜ መጽሐፍ ምዕራፍ 13 ከ11 እስከ 14 ባለው ሀሳብ ላይ ነበርና ይህንን ክፍል አነባለሁ። እንዲህ ይላል። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ምን በሉ እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ምን ብሏል ቀርቧልና። ሌሊቱ አልፏል፣ ቀኑ ምን ብሏል ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር ምን እናድርግ እንልበስ። በቀን እንደምንሆን በአግባቡ እንመላለስ። በዘፈን በስካር አይሁን፣ በዝሙት በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ምኞቱንም እንዲፈጽም ለስጋ ምን አታድርጉ አታስቡ። በሮሜ መጽሐፍ ምዕራፍ 14 ከ11 ሮሜ 13 ከ11 እስከ 14 ባለው ክፍል ላይ ነው መነሻ አድርገን የነበር ነው ማለት ነውና በዚህ ክፍል ላይ የተወሰኑ ወደ 6 የሚጠጉ ሐሳቦችን አንስቼ ነበረ እና በተለይ ይሄ ዘመኑን ማያቅ ሰው ሊኖራቸው የሚችላቸው ኑሮችን በዚህ ክፍል ቤዝ ዳርገን ያነሳነው ነገር ምንድነው? በመንፈሳዊ እንቅልፍ ውስጥ ነው ምን የሚገባው ዘመኑን ምን ካላለ ማለት ነው ካልተረዳ ምን ውስጥ ነው የሚገባው? በመንፈሳዊ እንቅልፍ ውስጥ ነው የሚገባው እና መንፈሳዊ እንቅልፍ ማለት ደግሞ ምን ማለት እንደሆነ በጣም ብዙ ሐሳቦችን ለማየት ሞክረናል። እንደገና ደግሞ በዘመን ውስጥ ደግሞ ምን እየተከናወነ እንዳለ ምን እየተፈጸመ እንዳለ ምን አይረዳም። ዘመኑን ምን ያላለ ሰው ማለት ነው ያላወቀ ሰው ማለት ነው። ይህንን ሐሳብ አንስተን ነበር። እንደገና ለመዳኑ ራሱ ምን አይሰጥም ዋጋ አይሰጥም። ምክንያቱም ካመንበት ጊዜ ይልቅ መዳናችን ወደ ማን ቀርበዋል? ወደ እናንተ ቀርበዋል እያለ ነው መጽሐፍ ቅዱሳችን የሚናገረው። ግን ዘመኑን ካላወቀና በመንፈሳዊ እንቅልፍ ውስጥ ካለ መዳኑ ምንድነው የሚሆንበት? ተራ ነው የሚሆንበት። ይህንንም በትክክል አይተን ነበር። እንደገና ይሄ ብቻ ሳይሆን ዋናው ነገር ደግሞ በጨለማ ስራ ውስጥ ደግሞ ምን የሚል ነው የሚመላለስ ነው የሚሆነው። ዘመኑን ካላወቀው ማለት ነው በጨለማ ስራ ይመላለሳል። ይሄ ብቻ አይደለም፣ በአግባብና በስርዓት ደግሞ ምን አይልም አይመላለስም። አግባብ የሚባል ነገር አለ፣ ስርዓት የሚባል ነገር አለ። ሰው በንቃት ውስጥ ሲሆንና ዘመኑን ሲያውቅ ወዲያውኑ በስርዓትና በአግባብ የመኖር ህይወት ውስጥ ነው የሚገባው ስለሚያውቅ ማለት ነው ዘመኑ። በመቀጠል ደግሞ ያየነው
የስጋን ምኞት ሁሌ ምን እያደረገ ነው የሚመጣው? እያስፈጸመ ነው የሚመጣው። ሁልጊዜ ዘመኑን አያውቅም፣ በእንቅልፍ ውስጥ ነው ያለው። ስለዚህ ሁሌ የመንፈስን ሐሳብ ሳይሆን የስጋን ሐሳብ እያስፈጸመ ነው የሚኖረው ማለት ነው። እና ይህንን ነገር ትንሽ በስፋት አይተነው ነበርና እንደገና ዛሬ አንድ ሐሳብ እንድንመለከት እፈልጋለሁ። ተመልሼ ወደዚህ ዘመኑን የሚያቅሰው እንዴት ነው የሚኖረው ወደሚለው ሐሳብ ውስጥ ስለምገባ ማለት ነው። ምክንያቱም የመጀመሪያው ሐሳብ ዘመኑን የማያቅ ነው። ከዛ ደግሞ ዘመኑን የሚያቅ ደግሞ እንዴት እንደሚኖር ደግሞ ማንሳቴ አይቀርም። ከዛ በፊት ግን በእንቅልፍ ላይ ሌላ ተጨማሪ አንድ ሐሳብ ማንሳት በጣም እፈልጋለሁ እና በዚህ ውስጥ የምናየው በመኃልየ መጽሐፍ ላይ ምዕራፍ 5 ከ2 እስከ 8 ያለውን ክፍል አነብላችሁና ጊዜ እንደፈቀደልኝ በዛሬ ምሽት ይህንን ሐሳብ ማንሳት እፈልጋለሁ። መኃልየ መጽሐፍ ምዕራፍ 5 ከ2 እስከ 8 እኔ ተኝቻለሁ፣ ልቤ ግን ምን ብሏል? ነቅቷል። የውዴ ቃል ነው፣ እርሱም ደጁን ምን ያደርጋል? ይመታል። አይደለም ይላል። ከዛ እህቴ፣ ወዳጄ፣ እርግቤ፣ መደምደሚያዬ ወይ በራሴ ጠል በቆንደል ላይም የሌሊት ነጠብጣብ ሞልቶበታልና ምን በይልኝ? ክፈችልኝ። ይቀጥልና ቁጥር 3 ላይ ቀሚሴን አወለቀው፣ እንዴት እለብሰዋለሁ? እግሬንም ታጠብኩኝ፣ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ምን አለ? ታወከ። ለውዴ የከፍትለት ዘንድ ተነሳሁ፣ እጆቼ በደጅ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼ ፈሳሽን ከርቤን ምን አደረጉ? አንጠባጠቡ። ለውዴ ከፈተውለት፣ ውዴ ግን ፈቀቅ ብሎ አልፎ ነበረ። ነፍሴ ከቃሉ የተነሳ ደነገጠች። ፈለገውት አላገኘሁትም፣ ጠራሁት አልመለሰልኝም። ከተማይቱን ምን የሚያደርጉ ከተማይቱን የሚዞሩ ጠባቂዎች ምን አደረጉኝ? አገኙኝ። ከዛስ መቱኝ፣ አቆሰሉኝ። ቅጥር ጠባቂዎችም የዓይነ ርግብ መሸፈኛዬን ምን አደረጉት? ወሰዱት። እናንተ ኢየሩሳሌም ቆነጃጅት ሆይ አምላችኋለሁ፣ ውዴን ያገኛችሁት እንደሆነ እኔ ከፍቅሩ የተነሳ መታመሜን ምን በሉት ይላል? ንገሩት ይላል። እዚህ ጋር በጣም ወሳኝ ሐሳቦችን እናነሳለን። ምክንያቱም በሚዋደዱ ባልና ሚስት መካከል በጥልቀት የተጻፈ ቃል ነው። አዘሴም ታይም ደግሞ ይሄ ቃል ደግሞ ለክርስቶስና ለቤተ ክርስቲያንም ደግሞ ምን ያደረገ ቃል ነው? የተጻፈ መልእክትና ቃል ነው። ስለዚህ እኛ ይህንን ቃል ልንተረጉምና ልናይ የምንችለው በክርስቶስና በቤተ ክርስቲያን መካከል ባለ ትርጉም ነው የምናወራው። ምክንያቱም ሐዋርያ ጳውሎስ ኤፌሶንም 5 ላይ እንደተናገረው ማለት ነው ስለ ባልና ስለ ሚስት አወራና ከዛ በኋላ ስለ ባልና ስለ ሚስት በሚያወራው ነገር ውስጥ ገለበጠውና ስለ ምንድን ነው አለ? ስለ ክርስቶስና ስለ ቤተ ክርስቲያን ብሎ አወራው ማለት ነው። ስለዚህ ይሄን ቃል ዞሮ መጽሐፍት ሁሉ ስለማን ስለሚያወራ? ስለ ክርስቶስ ስለሚያወራ ማለት ነው። ክርስቶስ ከተነገረ በክርስቶስ ቤተ ክርስቲያን አለች ማለት ነው። አሁን በዚህ ቃል ላይ መጀመሪያ እንድናይ የፈለኩበት ትልቁ ሐሳብ ቁጥር 2 ላይ ነው መሰረት የሚያደርገው። ቁጥር 2 መሰረት የሚያደርገው እኔ ተኝቻለሁ፣ ልቤ ግን ምን ብለዋል? ነቅቷል። አሁን ይህንን በደንብ እንድናስበው ነው የፈለኩት። ትልቅ መልእክት ስላለው ይሄ ሐሳብ ማለት ነው። እኔ ምን ብያለሁ? ተኝቻለሁ፣ ልቤ ግን ምን ብሏል? ነቅቷል። አሁን ምንድነው? አንዳንድ ጊዜ ዘመኑን ያላወቀ ሰው ተባባለ። ዘመኑን ያላወቀ ሰው በምን እሱ ነው የሚኖረው? ተባባለ። በብዙ ነገር ውስጥ ይኖራል፣ ግን የመጀመሪያው ግን በመንፈሳዊ እንቅልፍና ድንዛዜ ውስጥ ነው የሚኖረው ብለናል። አንዳንዱ ደግሞ የሚፈጠረው ነገር ምንድነው? አይ እኔ ምንም እንኳን በምን ብሆን በመኝታ ብሆን በእንቅልፍ ብሆንም እንኳን ልቤ ግን ምን ያለ የነቃ ነው የሚባል ደግሞ ንግግሮች አሉ በቅዱሳን ውስጥ። ይቺ መኃልየ የምታወራው ነገር የምትናገረው ነገር ምንድነው? ተኝቻለሁ፣ ልቤ ግን ምን ብሏል? ነቅቷል። አሁን በዚህ ሐሳብ ላይ አንድ ነገር አስመረን እንለፍ። የኛንም ህይወት በዚህ ቃል ላይ እንድንመለከት ስለፈለኩ ነው። እና በዚህ ቃል ላይ የምንመለከተው ምንድነው? የልብ መንቃት ማለት ነው። የልብ መንቃት፣ የውስጥ መንቃት ስጋን ካልቀሰቀሰ፣
የትኛውንም አይነት መንፈሳዊ ድንዛዜ ከኔና ከናንተ ካላስወገደ አሁንም ንቃትን የምናወራው በቃል ደረጃ ነው እንጂ ኦሬዲኛ ምን ብለናል? ተኝተናል ማለት። ምክንያቱም ማንኛውም የልብ ንቃት የሚፈልገው ተግባራዊ እርምጃ ስላለ ማለት ነው። አንድ ሰው ነቅቻለሁ ካለ ለምሳሌ ታውቃላችሁ በዘመናችን በየምንሄድባቸው ቦታዎች ፕሮግራም በየምንካፈልባቸው ቦታዎች ዛሬ የምን ጊዜ ነበር ይባላል? የመነቃቃት ጊዜ ነበረ ይባላል። የተለመደ ነገር ነው አይደል? እንዲህ መባሉ በጣም ልዩ የመነቃቃት ጊዜ ነበረ ይባልና ግን ሁሉም ሰው የመነቃቃት ጊዜ ብሎ ባወራበት ልክ ግን በህይወትና በኑሮ ግን ምን አላል? ወደ መንቃት አልመጣም። እውነተኛ የመነቃቃት ዓላማው ነቅተን እንድንቀር። መነቃቃት ማለት መሳቅ ማለት አይደለም። መነቃቃት ማለት መንቃት ማለት እኮ። ሰው ግን መነቃቃትን በየፕሮግራሙ ሊያወራው ይችላል፣ ሊናገረው ይችላል። የጌታ የማንቃት አጀንዳው ግን ነቅተን እንድንቀር፣ በእንቅልፍ ውስጥ እንዳንገኝ፣ በመኝታ ውስጥ እንዳንገኝ። ስለ እንቅልፍና ስለ መኝታ ሳውራ ሌሊት ስለምንተኛው አይደለም፣ ሐሳባችንና ነፍሳችን ውስጥ ስላለው ነገር ነው። ስለዚህ እቺ ሴት የምታወራው እኔ ምን ብያለሁ? ተኝቻለሁ፣ ልቤ ግን ምን ብሏል? ነቅቷል። በሌላ አነጋገር የነቃ ልቧን በምን ላይ ያስተኝተዋለች? በምኗ ላይ ያስተኛችው? በመኝታዋ ላይ። ንቃቷን ጥሩ አድርጋ ብርድ ልብስ አልብሰዋለች። ንቃቷን እየመገበችው ነቅቻለሁ ትላለች። መንቃቷን ግን የምናገኘው መኝታ ውስጥ ነው። ነቃን እያልን ምን ውስጥ ነው የምንገኘው? የነቃ ሰው በነቃ ነገር ላይ ነው መገኘት ያለበት። የነቃ ሰው በእንቅልፍ መገኘት የለበትም። ስለዚህ መንቃት በራሱ የሚፈልጋቸው ባህሪያቶች አሉ። መንቃት የሚፈልገው ኮስት አለ። አንድ ሰው ነቅቻለሁ ካለ በመንቃት ውስጥ መንቃት እኛን የሚጠይቀን ነገር አለ። ይቺ ሴት እኮ መንቃት የሚጠይቅባት ነገር ነበር። እስቲ ይህንን ነገር በደንብ አድርገን እናስበው። መጽሐፍ ቅዱሳችን አይታችሁ ከሆነ ሉቃስ መጽሐፍ ምዕራፍ 24 ቁጥር 32 ላይ እንዲህ የሚል ቃል አለ። ሉቃስ 24:32 ላይ እርስ በርሳችንም በመንገድ ሲናገር መጽሐፍትንም ሲከፍትልን ልባችን ይቃጠልብን ነበር ተባባሉ ይላል። እነዚያ የኤማሁስ መንገደኞች ኢየሱስ ሲናገር ልባቸው ምን እያለ ነው? እየተቃጠለ፣ ውስጣቸው እየነደደ፣ ውስጣቸው በጣም እየተነቃቃ ነው። ግን የሚገርማችሁ ውስጣቸው ቢነቃቃም ግን አውቀውታል እንደ ኢየሱስ ሰው እኮ እየተነቃቃ አያውቅም። ሲናገር ልባችን ምን ይል ነበር? መጨረሻ ላይ ነው ማን መሆኑ ምን ሲላቸው ሲገባቸው ነው ለካ ውስጣችን የሚቃጠለው የትንሣኤው ጌታ ኖሯል ለካ አሉ እንጂ እየተናገረ ውስጣቸው ይቃጠላል፣ ግን ማስተዋል አልነበራቸው። መጽሐፉ እንደዛ ነው የሚለው። አንብቡት። እማታስተውሉ ያለ ነው የሚያወራው ኢየሱስ። ብዙዎቻችን እንደለመድነው ውስጤ ይቃጠላል ብለን ማስተዋል ግን የሌለበት መቃጠል፣ ልቤ ነቅቷል እያልን ግን ከመኝታ ማንነሳበት የልብ መቃጠል ማለት ነው። ዛሬ ዘመኑም ትውልዱም የምናየው በዚህ ልክ ነው። ሰው ስለ መንቃት ያወራል፣ ነገር ግን ኦን ዘ ሪያሊቲ ላይፉን ስናየው ግን ያለው መኝታ ላይ ያለው ድንዛዜ ላይ። መንቃት የንግግር ጉዳይ አይደለም። መነቃቃት የንግግር ጉዳይ አይደለም። መንቃት ማለት የምን ጉዳይ? ዋጋ የመክፈል ጉዳይ። ይህንን ቃል እናየዋለን። ለምሳሌ ለልብ ንቃት የሚከፈለው ተመጣጣኝ ዋጋ ምንድን ነው? ለልብ ንቃት ለመንቃት